እያወራን አይደለም እኔና አንቺ አሁን ተቀራረብን እኔና አንቺ ይሄ ፈተዋ ጥያቄ ነው። ያኔ ከኒካ በፊት እንዴት ትዳርም ሆነ እኔ የመረኩትን ነው ያንን ማለት እኔ ለልጅቷ ብቻ ሳይሆን ጥያቄው ለራሴ አሁን እኔ አባቴ ሳያቅ አንድ ወንድ ልጅ ለትዳር ብመርጠውና ለምን ያህል ጊዜ ነው ማውራት ያለብኝ ነው? ለአንድ ሰከንድ ለአንድ ሰከንድ እንዴት ነው ተወደኛለህ? ተመልከተኝ። ወደኸኛል? አዎ ወድጄሻለሁ። አገባኛለህ? ሆነሃል? አዎ ሆንሻለሁ። 30 በቃ مرحبا أرو جزاك الله خير. وين يسوي؟ እሺ السلام عليكم. وعليكم السلام ورحمة الله وبركاته. أستاذ يعني ጥያቄ ባለቤቴ ዘካ ብር ማለት ነው ብር ነበር የሰጠው እና እህል አይደለም የሰጠው። እንዴት ታያል? የምን ዘካ ነው? ዘካ የረመዳን የብር አይደለም። ዘካተል ፊጥር አያ ዘካተል ፊጥር አትይም እንዴት አዳ? ለምንድን ነው ብር የሰጠው? ለማን ብሩን የሰጠው? ብሩን ፈልገውት ነው መሳኪኖቹ? ብሩን የሰጠው ለመሳኪና ነው። እንደ በነፍስ ፍላጎት የሚሰራ ኢባዳ ነው። እኛ እኮ ያጠናገረን መስጠት ያለበት እህል ነው። ይነጣው ምን የተባለው ያኔ ጠይባሁ መስጠት ይችላል ደግሞ ያስተካክል። شكرا جزاك الله خيرا. آمين جميعا. وراجي ايش ام انوار باي باي رك انجز قدالش ኡስታዝ አንድ ጥያቄ ነበረ። ቆይ ላንብበው። ወደ ላይ ይሄዳል። ኮሜንት እያጠፋ ነው። ለምን እንደሆነ አላውቅም። ግን እስቲ ኮሜንት አትጣፉ እሺ። ኮሜንት እያጠፋ ነው በጣም ለምን እንደሆነ አላውቅም። طيب السلام عليكم ورحمة الله እሺ 8 ቁጥር አድርገው። እሺ ወአለይኩም ሰላም ወራህመቱላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዲት ጓደኛዬ ትላለች ባሏ ጋር ተጋጭተው እሱ ወላሂ 3 ነዝር አንቺን ማየት አልፈልግም አላት። ፍች ይሆናል ወይ? ዛሬ ግን ጁማ ነው እንዴ? ስለባለኛም ሲሆን 3 ነዝር ምንድነው? 3 ነዝር አንቺን ማየት አልፈልግም። 3 ነዝር ምንድነው? እንደዚህ ብላ ነው የነገረችኝ አለች። የጻፈችው አለች ከታች خلاص የሚሆን ጥያቄ ጠይቁ፣ አስተካክሉ ጥያቄው። እሺ እንትኑራ እንት መሐመድ ጥያቄያቸው ግን ከጠያቂዎች ከኡስታዙ ዘና ፈታም ያደርጋል። መሐመድ አለሽ ልትወርጅ ነው ወረደች። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. طيب سبنت جاكي مالتها أنا دربي له بولنا في السلام مالتها يعني ميزها تراديسا دعاء رجال كتبه كذا أول رجال رجال صوت تجيبنا يتعدل مالتها كذا كتبه كذا درب وري من يورا بيجي كذا ወሬ አይፈቀድም አይባልም። እንግዲህ ሸሪዓ የማይخالፍ ወሬ ጥሩ ወሬ የሚዋሩ ከሆነ ምንም ችግር የለውም። መዝናናት መጫወት
ምንም ችግር የለውም። ጓደኛና ጓደኛ ቁጭ ብሎ ቢያወራ ምንም ችግር የለውም። ተፈልጦ እስኪያበቃ ድረስ ተደዝም ጓደኛ ቤተሰቦች ያን ያህል አይደለ ግቢ ምናምን ለስተስቶ አንቺ ደግሞ ያው ነው እኮ ጓደኛ እና ጓደኛ ቤተሰብ እና ቤተሰብ ያው ነው። ችግር የለውም። ቢያወሩ ቢጫወቱ ምንም ችግር የለውም። ተሸሪዓ ጋር የሚጋጭ ነገር አይደለም። ግን ሸሪዓዊ የሆነ ወሬ ማውራት አላቸው። ሽርካ ሽርክ የሌለበት ቢድዓ የሌለበት ሐራም የሌለበትን ወሬ ማውራት አለባቸው። طيب ቡና ያኔ ሶስቴንም ይፈላ ማለት ነው። ማለት ያኔ አወል ረዛ ይላሉ። ከዘን ተጣፈጣቸው 10 ጊዜ የሚያፍሉት ያኔ ነው ማለት ነው። 10 ጊዜ የሚድገሙት ጀበናው ታጠቃጠለ ጀበናው ልማዱ ነው የሚቃጣ ጀዛኩም ለኸረን ታየት ወሬሽ ልማዱ ነው ብላ السلام عليكم ورحمة الله وبركاته أستاذ ጥያቄ ጀዛኩም ኸይር ኡስማን እኛ አሁን ሽንት ቤት ምናምን እናጥባለን የመዳን ቤት ማለት ነው እና አጥበን ልብሳችን ምሳሌ አሁን ሽንት ቤት አስጥተን ስንጨርስ ወደ ሰላት እንገባለን ማለት አሁን ላይ የሰላት ልብስ ብንለብስ ያኔ ይበቃልናል አፍዋን በእርግጠኝነት ነጃሳ ነገር ካላየሽበት ታተነጀሰ ምንም ችግር የለውም። አይዋ ማሽ ጀዛከላህ ኸይር እርግጠኛ ነጃሳ ነገር ሲነካው ነው። አይ ውሃ ነገር ሽንት ቤት ስናጥብ ምናምን ውሃ ምናምን ትንሽ ከነካን ልብሳችን ማለት ፈልጌ ይነጅሳል ለማለት አይነጅስም። እሺ ጀዛከላህ አሚን ጀሚዓ ግን ከባድ ነው። እኔ እንደግዴ መጭም ቀይረን በሰግደ ተመረጥ ለራሴ ነው ለእናንተ አይደለም። እሺ ሐሚዳ ላወርድሽ ነው ያ ሐሚዳ ዛሬ ደርስ የለም እዚህ ቤት ከመጣሁ በጣም ቆይቻለሁ። ዛሬ ድንገት ተመልሼ ብገባ ዘና የሚያደርጉ ፈተዋዎች ነው ያሉት። ኡስታዝ ጥያቄ ያለኝ የመጀመሪያው ጥያቄ ያኔ ተሸፋይ ሴት ሱሪ ለብሳ ይሄ ኤርፎርም የሚባለው ሱሪ ማለት ነው እሱን ለብሶ መስራት ይቻላል ወይስ አይቻልም? ለሐራም ሴት ሱሪ ያኔ ሰርግም ቢሆን አይቻልም። ሪፎርሙ ማለት ነው የስራው ሪፎርም የሚለውን ያላቀውም ግን ሴት ሱሪ አትለብስም ሐራም ነው። አይዋ ሁለተኛው ጥያቄ ደግሞ ስለ ዘካተል ፈጢር ነውና የባልተቤት አራት ያለ ማለት ነው። በቃ አልችልም። አንድ ጥያቄ ብቻ ነው። ተው ኮሜንቶች وعليكم السلام ورحمة الله وعليكم السلام ورحمة الله وبركاته እሺ ኡስታዝ ሻዋል 3 ቀን ከጾምኩ በኋላ ሀይድ ሆንኩኝ እና ከዛ በኋላ ቀጣው መጾም እችላለሁ ጨርስ ሀይድ ትጨርሽቱም ያዋኒ እሺ ጀዛከላህ አሚን ጀሚዓን እሺ ማሻአላህ ረገኝና አሁን የሆነ ትምህርት ልስጣችሁ ኢንሻአላህ ሰከንድ